አዋቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን። ጤና ይስጥልን የተከበራችሁ የገጸ ገዳማት ወአብነት መርሃ ግብር ተመልካቾች ገጸ ገዳማት ወአብነት መርሃ ግብር በማህበረ ቅዱሳን ቴሌቪዥን በሳምንት አንድ በዚህ ሰዓት እየተዘጋጀ ወደ እናንተ የሚደርስ ነው። በተለይ ደግሞ ገዳማት ላይ አብነት ትምህርት ቤት ላይ ትኩረቱን አድርጎ መርሃ ግብራትን እየሰራ ወደ እናንተ ያደርሳል። በዛሬው መርሃ ግብራችን ወደ አሜሪካ ማዕከል ተጉዘን አሜሪካ ማዕከል ከሚገኙ ወንድም እህቶቻችን ጋር በገዳማት ዙሪያ በአብነት ትምህርት ቤቶቻችን ጉዳይ ዙሪያ እየተወያየን ቆይታ እናደርጋለን። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። መርሃ ግብሩን ሙሉዬ ምስጋናው አዘጋጅቼ አቅርቤያለሁ። እንግዶቻችን እንደምን አላችሁ? እንኳን ደህና መጣችሁ። እግዚአብሔር ይመስገን። እንደምን ቆያችሁ እናንተ? ዶክተር አይዳን የተወሰነ አስተዋውቂ ፍትህን ዶክተር አይዳ ደግሞ የተወሰነ ብታስተዋውቂልን በጣም ደስ ይለኛል። ከዛ በኋላ ወደ ጥያቄዎቼ መግባት ብችል በጣም መልካም ነው። ዶክተር አይዳ ረጅም ጊዜ የገዳማትና እምነት ትምህርት ቤት ላይ የምትታወቅ ከ1991 ዓመተ ምህረት ጀምሮ ማህበረ ቅዱሳን በተለይ ደግሞ ገዳማት ክፍል ብሎ ራሱን ችሎ ማቋቋም እስኪጀምርበት ድረስ ያንንም በማቋቋም ረገድ የራሷን ሚና የተጫወተች ነች። በየገዳሙ አባቶች ስማቸውን ጠቅሰው ከሚጠሯቸው ሰዎች መካከል የምትጠቀስናት ዶክተር አይዳ እንግዲህ ባለጸጎችን በማናገር የሕክምና ባለሙያዎችን ወደ ገዳማት በመላክ አባቶች እናቶች የሕክምና አገልግሎት እንዲያገኙ በማድረግ በሻማ በፋኑስ እንግዲህ ልም ያለ ገጠር ውስጥ ገብቶ በመስራትም የምትታወቅናት በበቅሎ በፈረስ ሁሉ እስከ መጓዝ ከመሃል ከተማ ወጥተው እንደዚህ አይነት አገልግሎት እንደነበራቸው እኔም እንግዲህ ታላላቆችን ጠይቄ በትንሹ ለማወቅ ችያለሁ። በጣም ደስ ይለኛል ዛሬ ከእናንተ ጋር ቆይታ ሳደርግ። እንደው ዶክተር አይዳ ፍትህንም ትንሽ ብታስተዋውቂን ራስሽ ደስ ይለኛል። እግዚአብሔር ይስጥልን። ያን ያህል ማስተዋወቅ ላያስፈልገን ይችላል። በእርግጥ እግዚአብሔር በሰጠን ጸጋ በማህበራችን ብዙ አገልግሎት ስንፈጽም ቆይተናል። ፍርዳወቅ በጣም ወጣት እንደኔ ትልቅ ሰው ያልሆነ ማለት ነው። በጣም ወጣት አገልጋያችን ነው። ዲሲ ንዑስ ማዕከላችን ላይ በትጋት የሚያገለግል አገልጋያችን ነው። በገዳማት ክፍሉ በዲሲ ሲያገለግል ብዙ ጊዜ የቆየ ነው። አሁን ደግሞ በሚዲያ ታዩታላችሁ። በሙያው ጋዜጠኛ ነው። በጋዜጠኝነት ሰፊ አገልግሎት እየሰጠ ነው። ምናልባትም ስቱዲዮአችን ላይ ጥሩ ስራዎች እየሰራ የቆየ አገልጋያችን ነው። መልካም እንግዲህ ዛሬ ስለ ገዳማት ስለ አብነት ትምህርት ቤቶቻችን በተለይ አሁን እናንተ በሰራችሁት ስራ በጣም ብዙ ሰው ስለ ገዳማት የሚጨነቅ ስለ አብነት ትምህርት ቤቶቹ የሚጨነቅ ግንዛቤው ያለው የሆነ የመጣበት እድል ሰፊ የሆነ የመጣበት ሁኔታ አለና ዛሬኛም ቆይታ የምናደርገው እዚህ ላይ ነው። ወደ ኋላ ተመልሰን ማየት ብንችል ዶክተር የድሮ ጉዞ ምን ይመስል ነበር? ገዳማት ላይ አብነት ትምህርት ቤቱ ላይ የነበረው ግንዛቤ ምን ይመስል ነበር? እንግዲህ ሁል ጊዜም ማህበሩ እግዚአብሔር ነው የሚያነሳሳው ሐሳቡን የሚያስመጣው። ማህበሩ ዋናው ዓላማው የግቢ ጉባኤ ልጆችን ማስተማር እና ስብከተ ወንጌልን ማስፋፋት ሆኖ እየሰራን ስንቆይ በየገዳማቱና በየአድባራቱ የሚታዩትን ክፍተቶች ስናያቸው እረፍት የሚሰጥ አልሆነም ማለት ነው። ምናልባትም አንድ ሁለት ጊዜ ትዝ ይለናል ገዳማት እንደዚህ ተቸገሩ ተብሎ እኛ ጋር ሲመጡ ክፍሉ ስላልነበረ ከኪሳችን እየተሰበሰበ በቃ እንደዚህ ተቸግረዋል በሉ እስቲ ላኩ እየተባለ ነበር የምንሰራው እና 2 3 4 ጥያቄ እየጨመረ ሲመጣ በዚህ ሁኔታ መዝለቅ አንችልም። አንድ ሁለተኛ ያለውን ክፍተት በደንብ አብነት ትምህርት ቤቱ የደከመ በጣም እየተራቡ በተለይ በነበረበት ጊዜ የምንሰራው ስራ ዘለቄታ እንደማይኖረውና ልክ ቧንቧው ከላይ ካልቀጠለ በስተቀር ከስር ብቻ ብንሰራ ምንም ውጤት እንደሌለው በደንብ እየታየን ሆነ ማለት ነውና ቀደም እንዳልኩት ግን የኛ ተነሳሽነት ነው ለማለት አልፈልግም። እግዚአብሔር ራሱን ያመላከተን። ከዛ በኋላ እንግዲህ ገዳማ ክፍሉ ይቋቋም ተብሎ ሲታሰብ ሁሉ ጊዜ የማነሳው ነው በቃ ምን ይሁን ሲባል አካውንት ለራሱ ይሁን ኖሮ
ከማህበሩ ጋር ምንም አይነት ግንኙነት ሳይኖረው ለብቻው ስራውን እንዲሰራ ይደረግ። ከዛ ያንን ስራ ለመስራት ግን በጥቂቱ መስጠት ጀምረን ነበረ። ላይክ እጣን፣ ጧፍ፣ ዘቢብ ብቻ ነበር የምናደርገው። ግን ያ ምንም እንደማይጠቅምና ምንም ዘለቄታ የሆነውን ስራ ካልሰራን ዋጋ እንደሌለው ስላየን በፕሮጀክት ይጠና ተብሎ እና በዘለቄታ ገዳማትና አድባራት ራሳቸው እንዲችሉ እንዲያደርጉ በሚል ስራው ሲጀመር አሁን እንግዲህ በባንክ አካውንታችን ውስጥ አሁን በሚሊዮን እናውራ እንጂ አካውንታችን ውስጥ አንድ እህታችን 3000 ብር የኢትዮጵያ ብር ሰጥታን እሷ ነበረች አካውንታችን ውስጥ ማለት ነውና ፕሮጀክቶቹ ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ እና ማዕከላዊ ብለን 5 ገዳማት ተመርጠው በዛን ጊዜ በትክክል ያካለለ ሁሉንም የነካ ጥናት እንዲጠና ሲደረግ በጣም ብዙ ብር የሚያወጡ የ500,000 ብር ፕሮጀክቶች የ600,000 ብር ፕሮጀክቶች ተጠንተው ሲመጡ ብዙ ሰዎች እነዚህ ሰዎች እውነት ሊሰሩት ነው ወይ ምን ይቀልዳሉ ያሉ የነበሩ ሆኖም እንግዲህ አሁን ያ ሁሉ አልፎ ያን ደግሞ ለማስረጽ ገዳማትን ራሳቸውን እንዲችሉ ማድረግ የሚለውን ሐሳብ ራሱ ማስረጽ በጣም ከባድ ነበር ለምዕመኑ እዛው ለገዳማውያኑ ማለት ነው። እና ብዙ ጊዜ ፈጅቷል ለተወሰነ ጊዜ። አሁን ግን ያው እንደምታዩት አንድ ሰው ገዳም ልርዳ ሲል እጣን፣ ጧፍ፣ ዘቢብ ወይም አብነት ትምህርት እጣን፣ ጧፍ፣ ዘቢብ ልስጥ አይልም። አሁን ፕሮጀክት አምጡ ስጡን፣ የትኛውን ፕሮጀክት እናጥና እንርዳ ነው የሚለው። ስለዚህ ያንን ለማስረጽ እኔ እንጃ ምናልባት 5 እስከ 7 ዓመት የፈጀብን ይመስለኛል። ፕሮጀክት ምን ማለት ነው የሚለውን ለማስረዳት ራሱ ማለት ነውና በባለሙያዎች ነው ፕሮጀክት ማጣት በሚችሉ ባለሙያዎች ነው ጥናቱ የሚጠናው የነበረው። ስለዚህ ጥሩ እንቅስቃሴ ሄደልን ማለት ነው። እኛም አብረን ነው የተማርነው። እኔ አሁን ታሪኩን ለማውራት ራሱ የሚያቀተኝ ለዛ ነው። አብረን እየተማርን እየሰራን ስለነበር የምናየው ሌላ ስላልነበረ የምናየው በቃ እየተማርን እየሰራን ስለነበረ አሁን ሆኖ ስናየው እኛም አብረን ነው እንዴት እዚህ ደረሰ ብለን እግዚአብሔርን እናመሰግነው። እንደዚህ ስታወሪው የሆነ ቀለል ያለ መሰለ አይደለ? በጣም ብዙ ፈተናዎች ውጣ ወረዶች ምናምን ስለነበሩ እንደው መነሳት ቢችሉም ጥሩ ነው። የቀደመውንም አገልግሎት ምናቀውን ምንሰማውንም አሁን መዛው ላይ ስላለን ወደ ኋላ መምጣት ስለምንችል ሐሳብ መጨመር የምትችል ከሆነ ፍርዳውቅ። እንግዲህ በጣም አመሰግናለሁ። እንግዲህ በዶክተር አይዳ ልክ ላናወራ እንችላለን እኛ ምክንያቱም በቅርብ የመጣን ተረካቢዎች ነን። እነሱን እያየን በአገልግሎቱ የተሳብን ነንና እነሱ ደግሞ ጀማሪዎች ናቸው። ስለዚህ በተለይ ሁኔታ የገዳማትን እንቅስቃሴ የአብነት ትምህርት ቤትን ድጋፍ እንደዚህ ስናይ ዶክተር አይዳ እንዳለችው የቀደመውን መመልከት ጥሩ ነውና በፊት እኔ እንግዲህ ገና የዩኒቨርሲቲ ተማሪ እያለሁ በግቢ ጉባኤ እየተሳተፍኩ የማህበራዊ አገልግሎቶች በምመለከትበት ጊዜ በቴሌቪዥን እንደነ ዶክተር አይዳ አይነት ሌሎችም የእሷ ባልደረቦች ሲኒየሮቹ ወገባቸውን ሸብ አድርገው አስረው በመቋሚያ ይዘው ገደሉን እየዋጠጡ ቆላውን እየወረዱ እየወጡ ገዳማትን ሲሳለሙ ከዛ ደግሞ ችግራችሁ ምንድነው እያሉ እነሱ ሲጠይቁ ከመነኮሳቱ ጋር ቆይታ ሲያደርጉ ያንን ጉዟቸውን ውጣ ወረዷቸውን በቴሌቪዥን ሲያሳዩ መለከት ነበርና ያ ለብዙዎቻችን ጥሩ መነሳሳት ፈጥሯል። እውነት ለመናገር እኔም ከዛ ነው የገዳማቱ የአብነት ትምህርት ቤት መርዳት እንዳለበት ገዳማትን መርዳት እንዳለባቸው ቅዱሳት ቦታዎችን ቅዱሳት መካናትን ሄዶ ከመሳለምና በረከት ከማግኘት ባለፈ ምን ችግር አለባችሁ፣ እንዴት ነው ራሳችሁን መቻል ያለባችሁ የሚለውን ነገር ማናገር ደግሞ ችግራቸውን ተረድተው መርዳት የሚለውን ሐሳብ እነሱ ነው የተረዳነውና ከዛ በኋላ ደግሞ እንግዲህ ከነሱ ተቀብለን እኛ ደግሞ ያው እኔ አሁንም በአገልግሎት ላይ ነው ያለሁት በቅርብ ከዶክተር አይዳ አንፃር የቅርብ ጊዜ አገልጋይ ስለሆንኩኝ ከዛ የነሱን ፈለግ ተከትለን ነው ወን ደግሞ ሰፋ አድርገን ነገሩ መርዳቱንም መጎብኘቱንም ማየቱንም የቀጠልነው እነሱ ተረክበን ነው። ስለዚህ የነሱ አገልግሎት ለኛ እንደ መነሻ ሆኖን እንደነበር አስታውሳለሁ። መልካም የነሱን ውጣ ወረድ ስንሰማ መቼም በጣም ደስ ይለናል አይደለ? እንዴት ሆኖ ነው ያን ጊዜ ያለፉት ምናምን እንላለን። አሁን አንዳንድ ፕሮጀክት የሚተገበሩባቸው ቦታዎች ላይ ስንሄድ ስናይ አሁን ላይ ያለውንና እነሱ የወጡ የወረዱበትን ጊዜ ማሰብ ሲቻል በጣም ከባድ ነው።
እጅግ በጣም ነው የምናመሰግነው ለዚህ መድረስ ስለቻለን ማለት ነው። ገዳማቱም አብነት ትምህርት ቤቶችም በየቦታው ያሉ ጉባኤ ቤቶች አሁን በዩኒቨርሲቲ ደረጃ መወዳደር የሚችሉበት ሁኔታ እየተፈጠረ በጣም ደስተኞች ናቸው፣ ደስተኞች ነንና ወደ እናንተ ልምጣ። እንግዲህ ይሄ ጉዞ እዚህ ተጀምሮ አሜሪካ ተሻግሮ ላለፉት 25 ዓመታት እንግዲህ ስራው እየተሰራ ነው የሚገኘውና አሜሪካ ማዕከልን እናንሳ። ምን ያክል ንዑስ ማዕከላት አሉ? አጠቃላይ የአሜሪካ ማዕከል ከጅምሩ አሁን እስካለበት ደረጃ ያለው ነገር ምንድነው የሚመስለው? ጠቅለል አድርገን እዚህ ላይ እናንሳ ዶክተር። አሜሪካ ማዕከል አሁን ባለፈው 3-4 ወር በፊት 27ኛ ጠቅላላ ጉባኤያችን አደረግን። ስለዚህ በአማካይ 27 ዓመት በላይ ሊሆነን ነው ማለት ነው። ሲመሰረት እንግዲህ በጣም ጥቂቶች ነው ወደ አሜሪካ የመጡት የማህበሩ አባላት። ስለዚህ በጣም ለመገናኘት ራሱ የሚቸገሩበት እና የሚነፋቀፍቁበት የነበረ ነው። አሁን ያለነው 25 ንዑስ ማዕከላትና ግንኙነት ጣቢያዎች አሉን። ግን አሁን ደግሞ በቅርብ በ2 ዓመት ወዲህ አሜሪካንን ለ3 ከፍለን በማስተባበሪያ ማዕከል እየመራን እንገኛለን። ምዕራብ፣ ምስራቅና ማዕከላዊ ብለን ማስተባበሪያ ማዕከላት አሉን ማለት ነው። 13 ንዑስ ማዕከላትና 12 ግንኙነት ጣቢያዎች አሉን። እዚህ በአጠቃላይ 25 ስቴቶች አለን ማለት ነው። እንግዲህ ግማሹ በአሜሪካ ካለው 50% ማለት ነው። እንቅስቃሴው እንግዲህ ልክ ዋናው ማዕከልን የተከተለ እንቅስቃሴ ነው የምናደርገው። በዋናው ማዕከል በተሰጠን ጋይዳንስ ነው የምንከተለው። ግን ደግሞ የሀገሩን ኮንቴክስት ለማየት እንሞክራለን። ምዕመኑን ጋር አብሮ ለመስራት በየአጥቢያ ቤተክርስቲያኑ አብሮ ለመስራት የሀገሩን መንግስት ሕግም ጠብቆ ለመምራት ሁሉም ጥረቱን ያደርጋል ማለት ነው። እንግዲህ ባጭሩ እንደው ቤዚክ ማህበረሰብ በአሜሪካ ማዕከል ይሄን ነው የሚመስለው። እዛ ሆናችሁ ወይ ደግሞ ምዕመኑን ስታስተባብሩ በማህበረ ቅዱሳን በኩል ቤተክርስቲያንን ለትውልድ ለማሻገር ገዳማቱን አብነት ትምህርት ቤቱን ለመጠበቅ ያለው ስሜት ምንድነው የሚመስለው? በማህበረ ቅዱሳን ገዳማቱንና አብነት ትምህርት ቤቶችን መጎብኘት ማገዝ ደም ብሎ የተጀመረው በአባላቱ ነበር። በእነ ዶክተር አይዳ በተለሞቹ በመስራቾቹ ሌሎች መሰሉ አባላት ማለት ነው። ከዛ በኋላ ግን ቀስ በቀስ የገዳማቱን የመርዳት አብነት ትምህርት ቤቱን የማጠናከርና የመርዳቱ እንቅስቃሴ ከአባላቱም አልፎ ወደ ደጋፊዎች እና ወደ ምዕመናን ወርዷል። ከዛም አለፍ ብሎ ደግሞ በሀገር ውስጥ የነበረው እንቅስቃሴ ደግሞ ተሻግሮ ወደ ባህር ማዶ መጥቷል ማለት ነው። እናም በዚህ በአሜሪካ የምንኖር የማህበሩ አባላት ይህንን ፕሮጀክት ተቀብለን ወደ የምዕመናኑ ወደ የአብያተ ክርስቲያናቱ ወደ የማህበራቱ ወደ ጽዋ ማህበራቱ ነገሩን በማስተዋወቅ ፕሮጀክቱን በማስተዋወቅ ምዕመናንም እንዲያግዙ ከቦታው በረከት ማግኘት ብቻ ሳይሆን ቦታውንም እንዲያግዙ ምዕመናን አብነት ትምህርት ቤቶችን እንዲገነቡ ተማሪዎች የአብነት ተማሪዎች እንደ ድሮ በእንተስማ ለማርያም ብለው ለምነው መማር አዳጋች ስለሆነ አሁን ከዛ በተሻለ በተወሰነ መልኩ ቀለብ፣ ልብስ፣ የመማሪያ ቁሳቁስ ድጋፍ እየተደረገላቸው ትምህርታቸው ላይ ብቻ ፎከስ እንዲያደርጉ አብነት ትምህርት ቤቱ ጎን ለጎን አንዳንዶቹ የአስኳላ ትምህርቱን የመማር እድልም ስለማያገኙ አሁን ግን በአንድ የአብነት ትምህርት ቤት ተወስነው በተለይም ደግሞ አዳሪ በምንላቸው የአብነት ትምህርት ቤቶች ውስጥ በዛ ተወስነው የሚማሩ ደቀ መዛሙርት ከአብነት ትምህርት ቤቱ ጎን ለጎን ከአብነት ትምህርቱ ጎን ለጎን መንፈሳዊ ማነው ዓለማዊ ትምህርቱንም የአስኳላ ትምህርቱንም እንዲቀጥሉ በሁለቱ ቤተሳለ ሳይሆን እንዲወጡ የማድረጉን እንቅስቃሴ እንደ ፕሮጀክት በማህበሩ በኩል ተነድፎ ያን ደግሞ እኛ ተቀብለን ለምዕመናኑ በማስተዋወቅና እንዲያግዙ በማድረግ ባለፉት ዓመታት በርካታ ስራዎችን ሰፊ ስራዎችን ሰርተናል። ወደኋላ እንመለስበታለን በዝርዝር። ለአሁኑ ግን በዚህ በአሜሪካ የሚኖሩ ምዕመናን ቀደም ብሎ በተወሰኑ አባላት ብቻ ሁኔታው ነገሩ በሚያሳስባቸው አባላት ብቻ ተጀምሮ የነበረውን ገዳማቱንና የአብነት ትምህርት ቤቱን የመርዳቱ እንቅስቃሴ አሁን ከአባላቱ ቁጥር አልፎ ለደጋፊ ወደ ምዕመናን ወርዶ ምዕመናን በሰፊው የተሳተፉበት ይገኛል። መልካም፣ በጣም አመሰግናለሁ። እንግዲህ ቅድም ፍርዳወቅ እንደጠቀስከው የጊዜያዊ እርዳታው አለ፣ አስቸኳይ ድጋፉ አለ፣ ፕሮጀክቶች አሉ። ከዛ ውጭ ደግሞ ወርሃዊ የተማሪዎችና የደቀ መዛሙርትና የመምህራኑ ወርሃዊ ድጎማ አለ። እነዚህን ጨምሮ ሌሎችም ቤተክርስቲያን በመጠይቀው ድጋፍ ሁሉ ነው የሚሳተፈው ማዕከሉና እጅግ በጣም ብዙ በባለፈው ዶክተርም የመስከረም ልዩ የዜና ገዳማት መርሃ ግብራችን ላይ
የቤተሰብ ጉዳይ አለ፣ የሀገር ጉዳይ አለ። በጣም ምዕመናን ብዙ ነገር ኖሯቸው ነው እነዚህ አካባቢዎች ላይ ድጋፋቸውን ያለማቋረጥ የሚያደርጉትና እጅግ በጣም ሰፊ ስራ ነው እየተሰራ ያለው። በጣም ትልልቅ ፕሮጀክቶች ምናልባትም ከአሜሪካ ማዕከል የመነጩ ይመስለኛል አብዛኞቹ። እዛ አካባቢ በተለይ ደግሞ በፕሮጀክት ማመን፣ በፕሮፖዛል ማመን፣ በሰለጠነ መንገድ ስራዎች እንዲሰሩ ማድረግ ላይ አሜሪካ ማዕከል ከፍተኛውን አስተዋጽኦ ማድረጉን ሁላችንም እንረዳለንና እንዳው ግን የት ምን ፕሮጀክት ማዕከሉ ተግብሯል ወይ ደግሞ የቱ ጋር እየሰራ ነው ሚሊዮን አንስተን አንድ ባንድ ማየት ብንችል ምዕመኑ በደንብ ገብቶታል። አሁን እኛ ከዚህ የበለጠ በርትተን ብንሰራ ከዚህ የበለጠ መስራት የሚቻል እንደሆነ ያስታውቃል። ምክንያቱም ምዕመኑ ፈቃደኝነቱን የችግሩን ስፋት የችግሩን አይተው እንደገና ለመፍትሄ ደግሞ ራሳቸውን ለማዘጋጀት በቃ አዘጋጅተዋል ማለት ይችላል። ያ ማለት ግን ቀላል ነው፣ ገንዘቡ በቀላሉ ይመጣል፣ በቀላሉ ይሰጣሉ ማለት አይደለም። ሊመስል ይችላል፣ አሁን አዲስ ለሚመጣ ሰው ሊመስል ይችላል፣ ግን አይደለም። አሜሪካን ሀገር ኑሮ ከባድ ነው። የሚሰጡንን ገንዘብ ያህል መልሶ ነው የሚወስዱት። መንግስትም ታክሱ ምኑም መልሶ ነው የሚሄደው። እንደገና ኢትዮጵያም ያሉት ቤተሰቦች መርዳት አለ። ሌላም በጣም ብዙ ወጪው እዚሁ ደግሞ አገር ውስጥ ደግሞ እንደምታዩት በየአጥቢያ ቤተክርስቲያኑ አብያተ ክርስቲያናት እየተገነቡ ነው። አብያተ ክርስቲያናት እየተገዙ ነው። ጥሩ ነገር አብያተ ክርስቲያናት በአሜሪካን ሀገር በኢትዮጵያ ቤተክርስቲያን መገንባቱ መገዛቱ፣ ምክንያቱም አሴት ነው፣ ለትውልዱ የሚተርፈን ሀብታችን ነው፣ የሚቀበለን ያስፈልጋል ኦርቶዶክሳውያን እዚህ አሜሪካን ውስጥ እና ያ ስራ ደግሞ አሁን ላስት 5 years መጥቷል። ስለዚህ ያ ደግሞ ጫና የሚመጣው እዛው ተመሳሳዩ ሰው ላይ ነው። ግን እኔ ምዕመኑ ጠንካራ ሆኖ ማለት ነው ለሃይማኖቱ ቀና የሆኑ ጠንካራ ሆኖ ይሄን ማድረግ አለብኝ ብሎ በቃ ውስጡ ገብቷል። ስለዚህ አሁን እኛ ተጨማሪ ሰዎች ማምጣት ላይ ነው እንጂ ኦልሬዲ የሚሰጡትን የመጨቅጨቁ እኔ ቀንሷል ብዬ ነው ማስበው፣ በድፍረት መናገር ፈልገው ማለት ነው። ስለዚህ አሁን እንደው እንደ መልእክትም እኔም ለራሴ ያስኩት ሲስተማቲክ መሆን አለብን እንጂ አብራፕትሊ ብድግ ብለን ይሄን እርዱ ሳይሆን በቃ በየአመቱ የምንሰራው መደበኛ ስራችን ምን እንደሆነ ምዕመኑ ግልጽ ሆኖ ከተረዳ እና ሲስተም ውስጥ ከገባ ስራው እንደሚሰራ ነው ያየ ነው ማለት ነው። እና አሁን የገዳማት ክፍሉ ብዙ ጫና አለበት፣ ግን ጫናው ሲስተም ውስጥ ስላለ በመደበኛ ተይዟል ማለት ነው። እና ያ በደንብ ረድቶናል። ዝርዝሩ የአንድ ሁለት ገዳማት እንደዚህ የረዳናቸውን ለመግለጽ ፍርድ አወቅም ማቅረብ ይችላል፣ እኔም የተወሰነ መጨመር ይችላል። ግን ፍርድ አወቅ እዛው ቀጥታ ከገዳማት ክፍል ውስጥ ስለሆነ የሚሰራው በበለጠ ከሱ ኢንፎርሜሽኑን ቢሰጥ ጥሩ ነው። መልካም። እንግዲህ በተለይ ደግሞ እንደዚህ አይነት ምዕመንን በተለይ ማዕከሉ ደከምም ካለ ዝምም ካላችሁ እስከ መጠየቅ የደረሰ ምዕመን መፍጠር መቻል አንድ ትልቅ እድል ነውና ምናልባት እንዴት ሊሆን ቻለ የሚለውን ነገር መልሼ ወደ ኋላ በጠይቅሽ ደስ ይለኛል። ስለዚህ ፍርድ አወቅ አሜሪካ ማዕከል ከ66 አካባቢ ትልልቅ የሚታወቁ ጉባኤ ቤቶችን ደቀ መዛሙርት መምህራንን ያግዛልና ቀላል የሚባል አይደለም። በጣም ብዙ ሚሊዮን ብር ነው የሚወጣበት። እነዚህና መሰል እንደሚጠቀሱትን በጣም የሚደረገውን ሁሉ ጠቅሶ ዘርዝሮ መጨረስ ላይ ይችላል። እንደ ዋናዎቹን እንዲያረገ እንደዛ አድርገ ለማለት ሳይሆን አስተማሪ ነገርም ስላለው ማንሳት ብትችል መቀጠል እንችላለን። ፍርድ አወቅ በጣም ጥሩ። እንግዲህ የአሜሪካ ማዕከል በዋናነት 5 ጉዳዮች ነው የገዳማትና አብነት ትምህርት ቤቶችን ጉዳይ እየያዘው ወይም ደግሞ ድጋፍ እያደረገ ያለው። የመጀመሪያው ገዳማትን ራሳቸውን ማስቻል ማዕከል አዲስ አበባ ከሚገኝ ማዕከል እየተነደፉ የሚመጡ ፕሮጀክቶች ናቸው። ስለዚህ አንደኛው ገዳማትን በራሳቸውን ማስቻል ነው። ባትኖች ፕሮጀክት ይተከልላቸዋል። የከብት እርባታ ውስጥ የተሰማሩ ገዳማት ይኖራሉ፣ የንብ እርባታ፣ ሌሎች በተለያዩ ዘርፎች የተሰማሩ ገዳማት አሉ። እነሱን የገቢ ምንጭ እንዲኖራቸው ድጋፍ ማድረግ ስላለባቸው ፕሮጀክቱን ማስነሳት ስለሚያስፈልግ በዛ መልኩ በቋሚ ፕሮጀክት ብለን ገዳማትን በገቢ ራሳቸውን እንዲችሉ የሚያደርግ ፕሮጀክት እሱ ላይ የሚሰሩ እሱ ላይ ኮንትሪቢዩት የሚያደርጉ አሉ። ሁለተኛ የአብነት ትምህርት ቤቶችን መስራት ነው፣ መገንባት ነው። በተለይ ላለፉት 3-4 ዓመታት ማለት ይችላል አንተም እንደጠቀስከው ይህን ያህል ቁጥር ያላቸው የአብነት ትምህርት ቤቶችን መገንባት የተቻለው በዋናነት በአሜሪካ
በአሜሪካ ማዕከል በሚገኝ ድጋፍ ነው። በዋናነት አሁን እኔ ሳስተባብረው የነበረው የዲሲ ኒውስ ማዕከልን በወስድ ባለፉት 2-3 ዓመታት ያሉትን ነው የምናገረው። እንደ ሳርዶ ማርያም የመሳሰሉ ሙሉ በሙሉ ፕሮጀክቱን ከመነሻው ጀምሮ እስከ መጨረሻው ድረስ ከ2 ዓመት በፊት በነበረው ከረንሲ ወደ $80,000 በመላክ ነው ከዚህ እንዲገነባ የተደረገው ማለት ነው። አጠቃላይ ወጪው በዚህም ጊዜ አስታውሳለሁ ከ4 ሚሊዮን የኢትዮጵያ ብር በላይ ነው የወሰደው ይሄ ትምህርት ቤት ማለት ነው። ለምስራቅ ሐረርጌ ላይ ሶማሌ ሀገረ ስብከት ላይ ጅግጅጋ የቅድስት አርሴማ ገዳም ላይ በቅርብ ተጠናቆ ለሀገረ ስብከቱ ርክክብ የተደረገው ገዳም ነው። ይህ በቴሌቪዥን ተላልፏል፣ ሰው ሊያስታውሰው ይችላል። ይሄ አብነት ትምህርት ቤት ይህንንም አብነት ትምህርት ቤት እንደዚሁ ወደ 5 ሚሊዮን አካባቢ የተጠጋ ወጪ በማውጣት በእኛ ወይም ደግሞ ዲሲ አካባቢ በሚገኙ ምዕመናን ኮንትሪቢሽን እየተሰራ ነው። ሌሎቹ በተለይ ባለፈው ዓመት በ2017 አብዛኞቹ በአሜሪካ ማዕከል የሚገኙ ንዑሳን ማዕከላት የተሳተፉበት የበደሌን ፕሮጀክት ማየት እንችላለን። በኢትዮጵያ ብር ስንወስደው ወደ 14 ሚሊዮን ወጪ የወጣበት የበደሌ ፕሮጀክት ነው። እንደዚሁ የአብነት ትምህርት ቤት እና ሌሎች ማስፋፊያዎችም ያሉበት ፕሮጀክት ነው። ወደ ወለጋ፣ አሶሳ፣ ቦንጋ ብንሄድ በአጠቃላይ በኢትዮጵያ ጠረፋማ አካባቢዎች በኦሞ ድረስ የተሰሩ የአብነት ትምህርት ቤቶችን ድጋፍ አድርጓል የአሜሪካ ማዕከል በአባላቱ እንደዚሁም ደግሞ በምዕመናኑን በማስተባበር ማለት ነው። ስለዚህ የአብነት ትምህርት ቤቶችን በመስራት በኩል ወላይታ ሀገረ ስብከት ላይ በጣም ሀላባ አካባቢ የሚገርም ትምህርት ቤት የአብነት ትምህርት ቤት ተሰርቶ በቅርቡ ተመርቆ ብዙ ናቸው። እንደው የተወሰኑትን ለአብነት ያህል ነው እንጂ የጠቀስኩት። ስለዚህ የአብነት ትምህርት ቤቶችን በመገንባት በኩል በርካታ እና መርቂ ስራዎች ተሰርቷል ማለት ይቻላል። በሶስተኛ ደረጃ አንተ የጠቀስከው የዋን ቱ ዋን ስኮላርሽፕ የምንለው ነው። ይሄ ዋን ቱ ዋን ስኮላርሽፕ ማለት አንድ ምዕመን በወር ቀደም ባለው ነው ገና እንደውም አልተሻሻለም። ምዕመናን እንደውም አሁንም እዛው ላይ ናቸው እንደ ይሉናል። የሚገርም ነገር በወር $15 አንድ ማኪያቶ የሚጠጣበት ምናልባትም 2-3 ማኪያቶ በቀን ሊያወጣት የሚችለውን በወር $15 በመቆጠብ ወይም ደግሞ ለእኛ ኮንትሪቢዩት በማድረግ የአከፋፈል ሲስተም አለው ኤሲኤች የምንለው እንደዚህ እንደ ፕሌጅ በማድረግ ቃል በማስገባት ማለት ነው። አብዛኞቹ ደግሞ በቀጥታ ከባንካቸው ጋር ኮኔክት በማድረግ በየወሩ እንደከፈሉ እንኳን ምዕመናን ሳያውቁት $15 ለአንድ ተማሪ ለመምህር ሲሆን ደግሞ $20 ለአንድ መምህር በማድረግ ዋን ቱ ዋን ብለን አንድ ምዕመን ለአንድ ተማሪ፣ አንድ ምዕመን ለአንድ መምህር፣ ለአንድ የአብነት አስተማሪ አድርገን በማያያዝ እስከ ቅርብ ድረስ ባለኝ መረጃ ከ1500 በላይ የሆኑ የአብነት ተማሪዎችን እና በመቶዎቹ የሚቆጠሩ የመምህራንን ሰፖርት በማድረግ የገንዘብ፣ የአልባሳት፣ የቁሳቁስ፣ የትምህርት ቁሳቁሶችን በማቅረብ እየረዳን እንገኛለን፣ አስተዋጽኦ እያደረግን እንገኛለን ማለት ነው። ይሄ በጣም በነገራችን ላይ በደንብ ብሎ የተሰራበት ሲስተም ቢውልድ ተደርጎ አሁን ዝም ብሎ የሚቀጥል ነው። አንድ ጊዜ ምዕመኑ አንድ ተማሪ እኔ እወስዳለሁ ደግፋለሁ ካለ ከዛ በኋላ ለ5-6 ዓመት ባንኩ ያቺ $15 ወደ ተማሪው በቤት ትደረጋለች ማለት ነው። እና እንዲህ አይነት አሰራሮችንን በመዘርጋት ነው የዋን ቱ ዋን ስኮላርሺፕ ወይም ደግሞ ተማሪዎችን በቀጥታ የመደገፍ ስራ እየተሰራ የሚገኘው ማለት ነው። ከዛ ባለፈ በአራተኛ ደረጃ ድንገተኛ እርዳታዎችን ማድረግ ነው። ድንገተኛ እርዳታ ለምሳሌ ባለፈው እናስታውሳለን የኮቪድ ጊዜ ኮቪድ አብዛኛው ነገር ሲቆምና ብዙዎቹ ችግር ሲገጥማቸው የአብነት ተማሪዎች ሰውሳቸው ማንም አልነበረም። በመንግስትም ደረጃ በቤተክርስቲያንም ደረጃ ቢሆን የአብነት ተማሪዎችን በማስታወስ ቀድሞ ድጋፍ በማድረግ በማህበረሰብ ውስጥ ያለው የዚህ የገዳማት ክፍል እንቅስቃሴ አድርጓል። ከቤተክርስቲያናት ቀጥታ ለምሳሌ እንኳን ታንጀብል እንዲሆን ለማለት ነው። ለምሳሌ ብጠቅስ እኔ ባለሁበት ስቴት በዲሲ ከርዕሰ አድባራት ደብረ ሰላም ቅድስት ማርያም የፍቅር ህብረት ሰንበት ትምህርት ቤት ይባላል። ለረጅም ጊዜ ፕሮጀክት እየወሰደ የሚሰራለት ሰንበት ትምህርት ቤት ነው። ያን ሰንበት ትምህርት ቤት በማስተባበር በዚያ ጊዜ ቀጥታ $10,000 ቀጥታ ለአብነት ተማሪዎች ድጋፍ ነው ለገንዘብ ቀለብ እንዲሰጣቸው ነው ያደረገው። እንደዚሁ ከሌሎች አብያተ ክርስቲያናትም ደብረ ምሕረት ቅዱስ ሚካኤል፣ ሐመረ ብርሃን ቅዱስ ዮሐንስ፣ ውልደ ብርሃን ሰንበት ትምህርት ቤት እነዚህ ሰንበት ትምህርት ቤቶች በየዓመቱ አባላት ከሚያዋጡትና መኪና በማጠብ እንዲሁም ደግሞ ሳምቡሳ፣ ብስኩት በመሸጥ አጠራቅመው
በአመት 10,000 $15,000 በመላክ ገዳማቱን አብነት ትምህርት ቤቶቹን ደግፈዋል ማለት ነው በኮቪድ። ከዛም በኋላ ባለው በዚህ በጦርነቱ በተለይ በሰሜን አካባቢ ባለው ጦርነት የተጎዱ አብነት ትምህርት ቤቶችና ገዳማትን ድንገተኛ የሆነ ጉዳት የደረሰባቸውን በመርዳት በዚህ መልኩ አስተዋጽኦ አድርጓል። የጨጎዴ ሐናን ሁላችንም እናስታውሰዋለን። የእሳት ቃጠሎ የደረሰበትን ጨጎዴ ሐናን መልሶ በመገንባት የአሜሪካ ማዕከል የልማት ክፍል የወሰደው አስተዋጽኦ በጣም ከፍ ያለ ነበር። እንዲሁም ባህር ዳር ሰላም አርጊው ማርያምን ላይም እንደዚሁ የተፈጠረውን የእሳት ቃጠሎ ተከትሎ እንደዚሁ ድጋፍ አድርጓል ማለት ነው። እነዚህ በፕሮጀክት ደረጃ የምንሳቸው ናቸው። በአምስተኛ ደረጃ ስልጠና ማለት ምንድን እንግዲህ የአብነት መምህራኑ በተለይ እንዴት አድርገው አብነት ተማሪዎች ማስተማር እንዳለባቸው እና ሌሎች ጉዳዮችን የተመለከተ ስልጠና ሲያስፈልግ ለስልጠናም ድጋፍ በማድረግ እንደዚሁ አስተዋጽኦ ሲያደርግ ነበረ። ሌላው በትልቁ ሊጠቀስ የሚችለው ደግሞ የቋሚ የሆነ የገቢ ማስገኛ ፕሮጀክቶች ላይ በመሳተፍ ለምሳሌ የቅዱስ ያሬድን ፕሮጀክት መውሰድ እንችላለን። ጎንደር ላይ ይህ ፕሮጀክት ሲመጣ ወደ 25 ሚሊዮን የሚፈጅ ፕሮጀክት ነው። ከዛ ውስጥ ወደ 23 ሚሊዮን የሚሆነው ከማዕከል ኮንትሪቢዩት ያደረገው እና እንዲህ አይነት ፕሮጀክቶች ላይ ቀጥተኛ ተሳትፎ በማድረግ የማዕከሉ አስፈጻሚ በማስተባበር አባላቱ ደግሞ ቀድሞ በመሳተፍ ሌሎችን ሪክሬት በማድረግ ወይም ደግሞ እንዲረዱ እንዲደግፉ በማድረግ እና ምዕመኑን ደግሞ ባገኘነው አጋጣሚ በምን መልክ ነው ምዕመኑ እንዲረዳ የምናደርገው የምናገኘው ዶክተር አይዳ አለች የሄደችበትን አልጠቅስም፣ ግን አብዛኛው ሐዋርያዊ ሕይወት በምናደርግ ጊዜ እንደዚህ የጽዋ ማህበራት በሚኖሩ ጊዜ ጉባኤዎች በሚኖሩ ጊዜ ኤግዚቢሽኖች በሚኖሩ ጊዜ እኛ የአብነት ትምህርት ቤቱንና የገዳማቱን ጉዳይ ነው ይዘን ከፊታቸው ምን ሄደው ይሄን ያህል ገዳም ይሄን ያህል አብነት ትምህርት ቤት ይሄን ያህል መምህራን እንዲህ አይነት ድጋፍ ያፈልጋቸዋል ብለን እናስረዳቸዋለን። እነሱም አብዛኛዎቹ ምዕመናን በእውነቱ ለገዳማት ለአብነት ትምህርት ቤቱ ያላቸው ስሱነት በጣም ደስ የሚል ስለሆነ ማለትም ጥሩ ስለሆነ ለዚህ ነው እርዳታ እያደረጉ ያሉት። መልካም፣ እጅግ በጣም ደስ ይላል። ቅርብ ጊዜም ወደ ምስራቅ ወለጋ ሀገረ ስብከት ነቀምት ሄደን ነበርና አሜሪካ ማዕከል እዛም ላይ አስተዋጽኦ አድርጓል። እጅግ በጣም ደስተኞች። የተሰራውን ደግሞ ቦታው ላይ ሄዶ ማየት ምን ያክል ዘመናዊ እንደሆነ ምን ያክል ደግሞ ትውልድ ሊገነባ እንደሚችል በደንብ ቦታው ላይ የተገኘ ሰው ነው መረዳት የሚችለው። ያንም ሳይ ነበረ። እንደው ዶክተር ወዳንቺ ልመለስና ቀደም ብሎ እንግዲህ ህዝቡ በደንብ አሁን ገብቶታል ተገንዝቧል የሚል ነገር ሲነሳ ነበር፣ መጠየቅ ሁሉ ጀምሯል የሚል ነገር ሲነሳ ነበርና እንደው እንዴት ነው ሊሆን የቻለው? እንደዚህ ሁሉም ሰው አሁን የሁሉ ህዝበ ክርስቲያን ስለ ገዳማት ስለ አብነት ትምህርት ቤት የሚገደው አይደለም ብለን ነው ብዙ ጊዜ ክፍተቶች የምናነሳውና ከጥቂት ሰዎች በቀር አብዛኛው ሰው ስለ ገዳማት ስለ አብነት ትምህርት ቤት የሚገደው ሆኖ ግንዛቤው ቢኖር ዛሬ ላይ ላሉበት ችግር ባልተጋለጡ ነበር የሚል ነገር ነው የሚነሳውና እንዴት ነው እንደው አንድ ሐሳብ አንድ እስትንፋስ ማድረግ የተቻለው ማንሳት ብንችል የተወሰነ ነገር? እንግዲህ ልክ አሁን አንተ ስታብራራው እንደውም ይሄ ነገር ብዬለው፣ ምክንያቱም ሁሉም ሰው እንዳልሆነ በደንብ እዚህ ላይ ይያዝልኝ። ሁሉም ከተሞችም ደግሞ እንዳልሆኑ ይያዝልኝ። አንዳንድ ከተሞች አሁንም ገዳማትና አድባራትን ፕሮጀክት ለማስፈጸም የምንቸገርባቸው ስቴቶች እንዳሉ ይታወቃል። ግን ከተሰራው ላይ ተምረን ለሌላው እንድንተርፍ በማለት ነው እንጂ ቻሌንጅ የለም ማለት አይደለም። ዋናው እኔ መፍትሄ ሆኖ ማለት ለዚህ ሁሉ ትልቅ አስተዋጽኦ አድርጓል ብዬ የማስበው ለግንዛቤ ማስጨበጫ በደንብ ጊዜ ሰጥተን በደንብ ኢንቨስት አድርገን ተንቀሳቅሰናል ብዬ አምናለሁ። እንግዲህ የእግዚአብሔር እርዳታ ተጨምሮበት ማለት ነው። ወደኋላ ሄጄ ሳነሳ የተሰሩ ስራዎችን ብገልጽ ለምሳሌ ከኢትዮጵያ አንድ ወንድም ወይም እንዲህ በትምህርት በማስተማር የታወቀ ታላቅ ወንድም ሲመጣ በየስቴቱ ለምሳሌ 4 ወይ 8 ስቴቶች መርሃ ግብር እናዘጋጅና እዛ መርሃ ግብር ላይ መመኑ ይጠራል፣ ስብከተ ወንጌሉ ይሰጣል። ግን ስለ ገዳማቱና አድባራቱ ያለባቸውን ችግሮችና ያን ችግር ለመፍታት ዲዛይን የተደረጉት ፕሮጀክቶች እነማን እንደሆኑ እናስተዋውቃለን። እና እንደ ስራ ማለት መደበኛ ተደርጎ ተይዞ በእነዚህ ጉባኤያት ይሄ መረጃ እንዲሰጥ እናደርጋለን ማለት ነው። መጀመሪያ ስንጀመር አካባቢ በተለይ ይሄ ነበር የሚደረገውና
ሁልጊዜ ሰባክያነ ወንጌል ትልልቅ ጉባኤያት ካደረግን ይሄ በቃ ከምንሰራቸው ስራዎች አንዱ አበይት ስራችን እሱን እናስቀምጣለን። ሁለተኛ ቅድም ፍርድ አወቅም እንደተናገረው ሀዊረ ህይወት ስናዘጋጅ በተለይ እኔ እውነት ለመናገር ሀዊረ ህይወት ትልቅ አስተዋጽኦ የሰጠን ነው። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን።